ሰላም ጤና ይስጥልን የተከበራችሁ ውድ የአንቅ ግሎባል ሚዲያ ተከታታዮች የሰዓቱ ዜና አሁን ጀምረ አብራችሁን ቆዩ። በወልቂጤ የኃይል ማከፋፈያ ጣቢያ ሲከናወን የቆየው የ63 ሜጋቮልት አምፒየር የትራንስፎርመር ቅየራ ስራ ማጠናቀቁን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የትራንስፎርመር ቅየራ ስራውን በማጠናቀቁ በፈረቃ ኃይል ሲያገኙ ለነበሩ አካባቢዎች ከዛሬ ጀምሮ አስተማማኝ የኤሌክትሪክ ኃይል ማቅረብ እንደሚጀመር ተገልጿል። በዚህም በ66 ኪሎ ቮልት የወሊሶ ቱልቦሎ፣ ጎሮ፣ አመያና ጨበር እንዲሁም ቁሳ ከተሞች ያለ ፈረቃ የኤሌክትሪክ ኃይል ማግኘት ይጀምራሉ ተብሏል። በጉራጌ ዞን ስር ለሚገኙ አካባቢዎች በ15 ኪሎ ቮልት ወጪ መስመር ኃይል እንደሚያገኙም ነው የተገለጸው። ወልቂጤ የኃይል ማከፋፈያ ጣቢያ አንድ ትራንስፎርመር ላይ ባጋጠመው የቴክኒክ ችግር ምክንያት አካባቢዎቹ ላለፉት 3 ሳምንታት ኃይል በፈረቃም ሲያገኙ መቆየታቸው ይታወሳል። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊያቆም እንደሚችል አስታወቅም። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱን አመልክቷል። የተባበሩት መንግስታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊያቋርጥ እንደሚችል አስጠነቀቅም። መሆኑም በአሁኑ ወቅት የሚሰጠውን ምግብ እርዳታ መጠን በከፍተኛ መጠን መቀነሱን አመልክቷል። በኢትዮጵያ አሁን የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ብሏል። በትግራይ ክልል ሲካሄድ የነበረውን ጦርነት ሰላም ስምምነቱ ቢያስቆመውም በሌሎች የሀገሪቱ ክልሎች በተለይም በአማራና ኦሮሚያ ክልል በመካሄድ ላይ ያሉት በትጥቅ የተደገፉ ግጭቶች በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በኒጀራኒ እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረው ከአረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው ከሆነ ከእስር ቤቱ አስተዳደር ውስጥ ሳሂባ ኪያ ከምትባል ሰው የሞት ፍርዱ አፈጻጸም በተመለከተ ሚስጥራዊ መረጃ አግኝቷል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከአረፋ በፊት እንደሚፈጸም ያሳያል ብሏል። አሜሪካንን ጨምሮ የ8 ሀገራት ልዑካን በትግራይ የቀድሞ ተዋጊዎች የታድሶ ማሰልጠኛ ማዕከል ጎበኙ። የአውሮፓ ህብረት፣ አሜሪካ፣ የካናዳ፣ እንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይና ዴንማርክ ሀገራት ልዑካን በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባርን ለማከናወን በሚል የተቋቋሙት የታድሶ ስልጠና የሚሰጥባቸው ማዕከላት መጎብኘታቸው ተገለጸ። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎች መልሶ ማቋቋም ዳይሬክቶሬት ዳይሬክተር ሚስተር ባሲል የጉብኝቱ ዓላማ ተዋጊዎችን መልሶ ወደ ህብረተሰቡ የመቀላቀሉ ሂደት በምን ደረጃ ላይ እንዳለ ለመታዘብ ነው ብሏል። በተያዘው ዓመት ሚያዝያ ወር ላይ ስራ የጀመረው የአዲባራ ካምፕ አስተባባሪ የሆኑት አቶ አሳይ ገብረ መድህን በየሳምንቱ 200 የሚሆኑ የቀድሞ ተዋጊዎች ስልጠና ወስደው ከካምፕ እንደሚወጡ ገልጸው ማዕከሉ 5000 የሚጠጉ የቀድሞ ተዋጊዎች ወደ ህብረተሰቡ መቀላቀሉን አስታውቋል። የስራ ማቆም አድማን ተከትሎ ሲኒየር ሐኪሞች ከፍተኛ ስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያ ጨምሮ ሌሎች ጥያቄዎቻችን ይመለሱልን ሲሉ የጤና ባለሙያዎችን በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ 3ኛ ሳምንቱ በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች የሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ ስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑ ገልጸዋል። ስማቸውን እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታማሚዎችን ለመከታተል መገደዳቸውና የስራ ጫናውን እንዳበረታባቸው ገልጿል። ኢትዮጵያ ከጎረቤት ሀገራት ለሚሰነዝሩባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር አስታወቀም። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዝሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል
የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ ግንቦት 21 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራም ተናግሯል። ከሰሞኑ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የኤርትራ የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያን ያስቆጣ ሲሆን የተለያዩ ሀሳቦች የተሰነዘሩበትም ቆይቷል። ይህን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ ሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘርባት ሰልፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎቿ ደረጃም ተገቢ ያልሆነ ክሶችና ዘለፋዎች ደርሶባት ያውቃል ሲሉ ገልጿል። ከውጭ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም የ2 ሳምንት ቀነ ገደብ ብቻ እንደሰጡ አስታወቁ። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋል ወይ ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራቸው አልችልም፣ ነገር ግን በ2 ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያዎቻቸው ፑቲን ላይ ጠንካራ ትችቶች ሲሰነዝሩ ቆይቷል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብዷል፣ እንዲሁም በእሳት እየተጫወተ ነው የሚል አስተያየት ሰጥቷል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችውን የአየር ጥቃት 4ኛ ዓመቱን በያዘው ጦርነት ታይተው የማይታወቁ መሆናቸውን እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ሕጻናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ትራምፕ በዩክሬን ጦርነት ምክንያት ትዕግስታቸው እየተሟጠ መሆኑን የሰጡት ምላሽ ጠቁሟል። ዋይት ሀውስ ሩሲያና ዩክሬንን ለማደራደር ያደረገው ሙከራ ውጤታማ አይመስልም ተብሏል። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር።